ሰላም ጤና ይስጥልኝ ውድ የኢቲቪ ፓርላማ ቻናል ተመልካቾቻችን በዛሬው ልዩ ፕሮግራማችን በኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ከአዲስ አበባ ዩኒቨርሲቲና ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር በመተባበር የፓርላማው ሚና በመንግስት ልማት ድርጅቶች ውጤታማነትና ለኢትዮጵያ ሀገር በቀል ኢኮኖሚ ሪፎርም ያላቸው አስተዋጽኦ በሚል ርዕስ የተዘጋጀውን ጥናት አስመልክቶ እንግዶችን ጋብዣለሁ። አብራችሁን ቆዩ። እንግዶቼ እንኳን ደህና መጣችሁ። ራሳችሁን አስተዋውቁልኝና ወደ ውይይታችን። ስሜ አስማረዲ ይባላል። በኢትዮጵያ ኢንቨስትመንት ሆልዲንግስ ቺፍ ፖርትፎሊዮ ኦፊሰር። አመሰግናለሁ። ዶክተር ኢንጂነር ስለሺ ኮሬ ይባላል። በመንግስት ልማት ድርጅቶች ምክትል ቋሚ ኮሚቴ ሰብሳቢ። አመሰግናለሁ። ዶክተር ጫላ አምዲሳ ይባላል። ከአዲስ አበባ ዩኒቨርሲቲ የዚህ ጥናት አካል ነኝ። የህዝብና ልማት አስተዳደር ትምህርት ክፍል ክፍል ኃላፊ ነኝ። መልካም። በመጀመሪያ የምርምር ስራው የመነሻ ሐሳብና ይዘት ምን ይመስላል? የምርምር ጥናቱ አንቺ እንደገለጽሽው የህዝብ ተወካዮች ምክር ቤት ሚና በመንግስት ልማት ድርጅቶች አፈጻጸምና ውጤታማነት ብሎም ለሀገር በቀል ኢኮኖሚ ያላቸው ሚና በሚለው ላይ እንግዲህ የጥናቱ መነሻ ሐሳብ የቋሚ ኮሚቴው የሚከታተላቸው የልማት ድርጅቶች ብዙ ናቸው። እነዚህን በሚከታተልበት ጊዜ ሪፖርታቸውን በምናይበት ጊዜ ከከተማ ውጭና የከተማ ውስጥ መስክ በምናደርግበት ጊዜ እንደውም የፊት ለፊት መድረክ በምናደርግበት ጊዜ የሚነሱ የተለያዩ ሐሳቦች አሉ። ስለዚህ እነዚህ የመንግስት ልማት ድርጅቶች ከተሰጣቸው ተልዕኮ አንጻር ውጤታማ ከመሆን አንጻር የሚጎላቸው ነገር ምንድነው? አሰራርን ተከትለው መመሪያዎችን ተከትለው እንደገና ደግሞ ዓለም አቀፍ ተሞክሮ በማድረግ እነዚህን ልማት ድርጅቶች ውጤታማ ለማድረግ ቁመናቸው ምን ይመስላል? ጥንካሬያቸውስ እንዴት መቀጠል ይችላል? ጉለታቸውስ ምንድነው? እዛው ሳለ ደግሞ እነዚህን የልማት ድርጅቶች የቋሚ ኮሚቴው በምን መስፈርት ቢከታተላቸው ወደ ተባለው ተልዕኮ እንዲሄዱ ያግዛቸዋል የሚሉ ጥናቶች እንዲጠኑ ፈልገን ነው። እንግዲህ የህዝብ ተወካዮች ምክር ቤት ተልዕኮው ይታወቃል። ይህ ጥናት ሲጠና የህዝብ ተወካዮች ምክር ቤት አራቱን ተልዕኮ በቋሚ ኮሚቴው በኩል ስለዚህ የህግ ማውጣት ጉዳይ አለ፣ የቁጥጥርና ክትትል ስራው አለ፣ ከህዝብ ውክልና ስራ የሚመጡ ሐሳቦች፣ ጥያቄዎች አሉ። ከዛው ሲያልፍ ደግሞ የፐብሊክ ዲፕሎማሲ ስራ ላይ ከመንግስት ልማት ድርጅቶች ጋር በተያያዘ ምን ይመስላል የሚለውን ነገር እነዚህን ሐሳቦች ይዞ ጥናቱ የሚሰጠንን ውጤት ደግሞ አይተን ወደሚቀጥለው ስቴፕ ለመሄድ ነው። ዛሬ ደግሞ የተደረገው በመጀመሪያው የሪፖርት ድራፍት ላይ መነሻ ላይ መወያየት ነው አቅርበዋል። የምንወያየው ግብዓቱን ማዳበር እንዲቻል የምክክር መድረክ የተደረገበት ነው። የጥናቱ መነሻ ሐሳብ ያስፈለገበት ምክንያት ፓርላማ ለልማት ድርጅቶች አስቻይ ሁኔታ መፍጠር ስለሚፈልግ የልማት ድርጅቶቹ ያሉበት ሁኔታ መታወቅ አለበት፣ የሚያጋጥማቸው ተግዳሮቶች መታወቅ አለበት። ፓርላማው የሚገመግምባቸው የኪ ፐርፎርማንስ ኢንዲኬተሮች አሉ፣ እሱ መታየት አለበት። ፓርላማ ደግሞ ቀድሞ የወጡ ህጎችና ፖሊሲዎች አሉ። ፖሊሲዎቹና ህጎቹ ከወጡ በኋላ ውጤቱ ምንድነው የሚመስለው የሚለውንም ጭምር ማየት ይፈልጋልና ይህን ኦብጀክቲቭ ይዘን ወደ ጥናቱ የገባ ነው። በዚህ ምርምር ስራ ምን ያክል የልማት ድርጅቶች ተካተዋል? መምረጫ መስፈርቱስ ምን ነበር? መነሻችን የመንግስት ልማት ድርጅቶች ሆኖ በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚተዳደሩ መንግስት ልማት ድርጅቶች ናቸው። እነዚህ መንግስት ልማት ድርጅቶች በተለያየ ሴክተር ውስጥ ነው ያሉት። በፋይናንስ ሴክተር ውስጥ ያሉ አሉ፣ በኢንዱስትሪ ማኑፋክቸሪንግ ሴክተር ውስጥ ያሉ አሉ፣ በአግሪካልቸር ውስጥ ያሉ አሉ፣ በኤነርጂ ውስጥ ያሉ አሉ። በጣም ብዙ ናቸው። እንደ ሀገርም ካየን ደግሞ በጣም ተበትኖ ነው ያሉት። ያው የሌሉበት ክልል የለም ማለት እንችላለን። ብዙ አካባቢዎች ናቸው ያሉት። ስለዚህ ከዚህ አንጻር ከክሊያንታችን ወይም ደግሞ ከምክር ቤትና ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በማመካከር የቶቹ መካተት አለባቸው ምለውን ነገር አብረን ነው የለየን። ከ20 በላይ የመንግስት ልማት ድርጅቶችን አካተናል በዚህ ጥናት ውስጥ። ለምሳሌ ኢትዮጵያ ንግድ ባንክን፣ ኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽንን፣ ኢትዮጵያ ስኳር ኮርፖሬሽንን፣ ከስኳር ኮርፖሬሽኖች ውስጥ ለምሳሌ ወንጂን፣ ኢትዮጵያ ኤሌክትሪክ ፓወር እነዛን ትልልቅ ካምፓኒዎችን አካተናል። ከነዛ የመጣ የጋራ ውጤት ነው ማለት ነው ዛሬ ያቀረብነው። ስለዚህ በሳምፕል ደረጃ አብዛኛው አስገብተናል። በስርጭት ካየን አዲስ አበባ ውስጥ ያሉትን አካተናል። ከአዲስ አበባ ውጭ ለምሳሌ እስከ ሶዶ፣ ሐረር፣ ድሬዳዋ፣ ጅጅጋ፣ አዳማ ድረስ ያሉትን አካተናል። እዚህ አዲስ አበባ ዙሪያም አዲስ አበባ ውስጥ ያሉትን አካተናል። ስለዚህ የተካተቱት በጣም ብዙ ናቸው። አጠቃላይ የመምረጫ መስፈርታቸውስ ምን ይመስል ነበር? መስፈርታችን አንደኛ ጥናቱን ስናካሄድ
እርስ በርስ መማማር ስላለባቸው እስቲ ምን ይመስላል ለምለው ፖይንት ስለነበረ ከዚህ አንፃር የተሻለ ቀድሞውኑ የተሻለ ፐርፎርማንስ የነበራቸው ተቋማት ነበሩ። ከነሱ ሌሎች ምን ይማራሉ የሚለውን በዛ መስፈርት የተመረጡ አሉ። ከፍተኛ ቅሬታ የሚቀርብባቸው አሉ። እነሱ ደግሞ ከሌሎች መማር ስላለባቸው ከነዛ መካተት ስላለበት ተካቷል። ሌላው ደግሞ ዳይቨርሲቲ መጠበቅ አለብን። አንደኛው ሴክተር ላይ ብቻ ፎከስ እንዳይደረግ ማለት ነው። ቅድም እንዳልኩኝ የቴሌኮም ሴክተር ውስጥ ያሉ አሉ፣ ፋይናንሻል ሴክተር ውስጥ ያሉ አሉ፣ የማኑፋክቸሪንግ ሴክተር ውስጥ ያሉ አሉ። ለምሳሌ እንደ ኢትዮጵያ ኢንጂነሪንግ ግሩፕ የመሳሰሉት የነሱ ብራንቾችን ገብቷል። እዚህ ውስጥ ግብርና ውስጥ ያሉ፣ ኤነርጂ ውስጥ ያሉትን ያካትላል። ይሄ ደግሞ ምንድነው መስፈርቱ ማለት ነው? ዳይቨርሲቲ ነው ማለት ነው። ሁሉም እንዲካተቱ ታሳቢ ማድረግ። ጥናቱ ምን ያክል ጊዜ ወሰደ? መቼስ ይጠናቀቃል? ጥናቱ እንግዲህ የሶስት አካላት ማዕከል የተደረገ ኮንትራት ነው። ፓርላማው በአንድ በኩል፣ ኢትዮጵያ ኢንቨስትመንት ሆልዲንግ በሌላ በኩል፣ አዲስ አበባ ዩኒቨርሲቲ በሌላ በኩል ነው። ሶስት አካላት የተፈራረምነው 4 ወር ጥናት ነው። ዋናውን ጊዜ የሚወስደው በፊት ኢንሴፕሽን ሪፖርት ዝግጅት፣ የፊልድ ስራ ዳታ ማሰባሰብ እና ሪፖርቱ ዝግጅት ነው። አሁን ይሄ ስቴፖች ጨርሰናል። ቀጥሎ ያለው ምንድነው? የመጀመሪያው ረቂቅ የጥናቱ ውጤት ላይ የሚሰጡትን ግብአቶች ማካተትና ለቫሊዴሽን ወርክሾፕ ማቅረብ ነው። ቫሊዴሽን ወርክሾፕ ላይ ደግሞ የሚሰጠን ተጨማሪ ነገር ካለ እሱን አካተን ማስገባት ነው። ስለዚህ በእኛ በኩል አሁን በማጠናቀቅ ሂደት ላይ ያለ ጥናት ነው ማለት ነው። ምክንያቱም ፈርስት ድራፍት ቀርቧል። ዛሬ ግብአት ወስደናል። ተጨማሪ ግብአትም ደግሞ እንዳስፈላጊነቱ ስለሚኖረን ብለን ስለምንጠብቅ እሱ ግብአት ሲሰጠን እሱን እናካታለን። እሱ የሳምንት አካባቢ ጊዜ የሚወስድብን ስራ ነው። ቀጥሎ ስቴፕ ቫሊዴሽን ወርክሾፕ ነው። ቫሊዴሽን ወርክሾፕ ላይ የመጨረሻ ኢንፑት ይሰጠናል። ከኤክስተርናል ከሆኑ የሚጋበዙ አካላትን ስለምንጠብቅ ከነሱ የሚሰጠውን ግብአት ስንጨምርበት እንጨርሳለን። ስለዚህ ከቫሊዴሽን ወርክሾፕ በፊት ምናልባት የ1 ሳምንት ስራ ነው የሚሆነው። ከቫሊዴሽን ወርክሾፕ በኋላም ደግሞ እንደዛው የ1 ሳምንት አካባቢ ጊዜ ነው የሚኖረው። እነዛን ግብአቶች ማካተት ብቻ ነው የሚቀረን ማለት ነው። የዚህ ረቂቅ ጥናት የመጀመሪያ ግኝቶች ምን ምንድን ናቸው? በዛ ያሉ ኢሹዎች ነው ጥናቱ የዳሰሰው። የመጀመሪያው አንደኛው ኢሹ ኢትዮጵያ ውስጥ እንግዲህ ሁላችንም እንደምናውቀው ሪፎርም ተደርጓል። ይሄ የማክሮ ኢኮኖሚክ ሪፎርም እና በተለይ ደግሞ የሆም ግሮን ኢኮኖሚክ ሪፎርም ተደርጓል። ይሄ ሪፎርም ከመደረጉና ከመደረጉ በፊት ያሉ ሁኔታዎች ምን አለ፣ ያ ሪፎርም መደረጉ ወይም ደግሞ የፖሊሲ ለውጡ ምን አምጥቷል የሚለውን ነገር ዳሰናል። ለምሳሌ የስራ ዕድል ከመፍጠር አንጻር፣ ልማት ድርጅቶቹ ኤክስፖርታቸውን ከማሳደግ አንጻር፣ ኢምፖርት ስናደርጋቸው የነበሩት ነገሮች ስብስብ ከማድረግ አንጻር፣ ኢንፍሌሽን ከመቆጣጠር አንጻር ይህንን በተመለከተ ነው አንደኛው ጥናት። በዛኛው ጥናት እንግዲህ ዛሬ እንዳቀርብነው እንዳያችሁ በአብዛኛው የሪፎርሞቹ ውጤት በአብዛኛው ሳይሆን ኦልሞስት ማለት ይቻላል በጣም ፖዚቲቭ ውጤት እንዳሳየና የኛም ሪኮሜንዴሽን የተደረጉ ማክሮ ኢኮኖሚክ ሪፎርሞች አግባብነት ያላቸውና መቀጠል እንዳለባቸው ነው ጥናታችን ያመላከተው። ሌላው ያየነው ፓርላማው የመንግስት ልማት ድርጅቶችን አፈጻጸም ይከታተላል፣ ይቆጣጠራል። ይሄ በህገ መንግስት የተሰጠው ስልጣን ነው። ይሄንን ሲያደርግ በምን መስፈርት ነው መታየት ያለባቸው የሚል ነገር ነው። ይሄን ለማድረግ ምንድነው ፓርላማው ሲጠቀምበት ያለው ነገር ነበረ። በዓለም ተሞክሮ ደግሞ ከሊትሬቸር እኛ የወሰናቸው የመስፈርቶች የአፈጻጸም ማሳያዎች አሉ። በሶስተኛ ደረጃ ደግሞ ኢንተርፕራይሶቹ ራሱ የመንግስት ልማት ድርጅቶቹ ራሱ በምን ብትገመገሙ ጥሩ ነው የሚል ጥያቄ ጠይቀናቸው ከሶስቱ አምጥተን መንግስት ቢጠቀምባቸው ጥሩ ነው ወይም ደግሞ ፓርላማው ቢጠቀምባቸው ጥሩ ነው ብለን ያሰብናቸውን የኪ ፐርፎርማንስ ኢንዲኬተሮችን ለይተን ሪኮመንድ አድርገናል። በሶስተኛ ደረጃ ምክር ቤቱ የተቋማትን ችግሮች ማወቅ ይፈልጋል። ምክንያቱም ቅድም እንዳልኩኝ አንደኛው የምክር ቤቱ ስራም ኤኔብሊንግ ወይም ደግሞ አስቻይ ሁኔታ መፍጠር ነውና ማለት ነው። ስለዚህ ይህን አስቻይ ሁኔታ ለመፍጠር ምን ችግር ነው እያጋጠማቸው ያለው የሚለውን ነገር ስለሚፈልግ ልማት ድርጅቶቹ የአንዱ ችግር ሌላው ጋር የለም። እንደዛም ሆኖ ግን የልማት ድርጅቶች በአብዛኛው የሚያጋጥሟቸው ተግዳሮቶች ምን ምን እንደሆኑ ለይተን ይህ እንግዲህ የሚመለከተው ክፍል ያው እንዲያውቅ አድርገናል። ሌላው ጥናቱ ያተኮረበት ጉዳይ ምንድን ነው? የፓርላማው ወሳኝና ትልቁ ስራ ምንድን ነው? ህዝብን መወከል ነው። በህዝብ ሲወክል ደግሞ በህዝብ በኩል የሚቀርቡ ቅሬታዎች ይኖራሉ። እነዛን ቅሬታዎች ተከትለው የመንግስት ልማት ድርጅቶች እርምት እንዲወስዱ ያደርጋል። ይሄንን በሚያደርግበት ጊዜም ተጠያቂነትን ማስፈን መቻል አለበት። ተጠያቂን ለማስፈን ደግሞ ስልጣኑ ምን ይመስላል? ሌሎች ሀገሮች ተሞክሮ ምን ይመስላል? ምን መታየት ያለባቸው ነገሮች አሉ? ህግ ማዕቀፋችን ምን ይመስላል የሚለውን ነገር አይተናል። ከዚህ አንጻር ከህገ መንግስቱ ነው የጀመርነው። ለፓርላማው መስጠት ያለበት ስልጣን ሰጥቷል። በዛ መካከል ደግሞ አሉ ብለን ያየናቸው ኢሹዎች አሉ። ሌላው ጥናቱ ያየው ምንድን ነው? ምክር ቤቱ የመንግስት አንድ አካል ነው። መንግስት የሚያወጣቸውን ፖሊሲዎች ተፈጻሚ የሚያደርጉ ደግሞ ተቋማት ናቸው።
ስለዚህ መንግስት እንደ ፖሊሲ ዳይሬክሽን ብሎ ያስቀመጠውና እያንዳንዱ ድርጅት የሚሄድበት አካሄድ መካከል ተስማምቷል ወይ ክፍተት አለ ወይ የሚለውን ነገር ዳስናል በዚህ ጥናት ውስጥ እንግዲህ ያሉ ክፍተቶችን ለይተን እነዛ የመንግስት ኢንተርፕራይዞች የመንግስት ልማት ድርጅቶች የመንግስት ፖሊሲ ማስፈጸሚያ መሆን መቻል አለባቸውና መንግስት በሚያስቀምጣቸው ዳይሬክሽን ምን ያክል እየሄዱ ነው ወይስ እየሄዱ አይደለም የሚለውን ነገር አይተናል። ከዛ በተጨማሪ ደግሞ ውስጣዊ አሰራራቸውን ይመስላል። ለምሳሌ የመንግስት ልማት ድርጅቶች ስትራቴጂያቸው፣ ስትራክቸራቸው፣ ስታፊንጋቸው፣ የሰው ኃይላቸው ምን እንደሚመስል ውስጣዊ ሁኔታዎች እንዳሰን እዛ ውስጥ ያለውን ጠንካራ ጎናቸውና ደካማ ጎናቸውን ለይተን ይሄ ግብአት ለልማት ድርጅቶችም ይጠቅማል፣ ለመንግስትም ይጠቅማል። ይሄንን ታርግናል። ዋናዎቹን ለመጥቀስ ያክል ነው። የምርምር ስራውን ለማዳበር ከዛሬው የምክክር መድረክ ምን ግብአት ተገኘ? ወይዘሮ አስሚ። በመጀመሪያ ህዝብ ተወካዮች ምክር ቤት በዋናነት በቋሚ ኮሚቴው አስተባባሪነት ኢትዮጵያን ኢንቨስትመንት ሆልዲንግስም ይሁን በስሩ ያሉ የልማት ድርጅቶች በተለያየ ወቅት እንዲፈጠሩ አቅጣጫ የሰጠው ዳይሬክሽን የሰጠው ይኸው ምክር ቤት ነው። ይህን ታውን የሰጠውና እነዚህ ተቋማት በሚመሩበት ሂደት ከተለመደው አሰራር ወጣ ብሎ በጥናት ተደግፎ እነዚህን ተቋማት ለህዝብ ውጤታማ አገልግሎት እንዲሰጡና በቀጣይም ደግሞ ውጤታማ ሆነው በደንብ በእውቀት ላይ የተደገፈ ድጋፍ ማድረግ አለብኝ ብሎ በማሰብ እንደዚህ አይነት ጥናት ከአካደሚክ ተቋማት ጋር ለመስራት መነሳቱ በራሱ ትልቅ ውጤት ነው ብዬ ነው ማስበው። የተለመደው ከዚህ በፊት የወጡ ህጎች አሉ፣ አሰራሮች አሉ፣ የግንኙነት አግባቦች አሉ። ባላቸው አሰራር ከሚያገኟቸው ግብአቶች መነሻ በማድረግ ነው አብዛኛው ድጋፍም ክትትልም እንዲሁም ደግሞ አቅጣጫዎች የሚወጡት እና እንደዚህ አይነት ኢንዲፔንደንት በሆኑ አካላት ደግሞ የሚጠኑ ጥናቶች እንደ ኢአይኤች አብሶ ከተፈጠረ 4 ዓመት ብቻ ለሆነው ተቋም እንደዚህ አይነት ጥናቶች ይዘውት የሚመጡት ውጤት በጣም ትልቅ እንድምታ አለው ማለት ነው። በተለይ ዛሬም ከሰማነው ጥናቱንም ድራፍት ሪፖርቱን ካነበብነው አንጻር የፓርላማውን ሚናም ብቻም ሳይሆን እነዚህ ተቋማት ያሉበት የአፈጻጸም ደረጃ ምን ይመስላል የሚለውንም ለመነሻ በደንብ የገመገመ ሰነድ ስለሆነ ከፓርላማም ግብአት አልፎ እንደ ባለቤት የሚያስተዳድረውን ኢትዮጵያን ኢንቨስትመንት ሆልዲንግስ እነዚህ ተቋማት ያሉበት ደረጃ ምንድነው የሚለውን በአግባቡ አውቆ የበለጠ ለመስራት ትልቅ ግብአት አግኝተንበታል ማለት ነው። በተረፈ ኢአይኤች የተሰጠውን ዓላማ ለማሳካት የተለያዩ ኢንተርናሽናል ተሞክሮዎችንም ወስዶ አሰራሮችን፣ ስርዓቶችን ከፋይናንስም ከገቨርናንስም እንዲሁም ደግሞ ተቋማቱን ኮሜርሻል ለማድረግ ከሄደባቸው ርቀቶች ባለፈ አሁንም ቀሪ የፓርላማውን ድጋፍ የመንግስትን የቅርብ ድጋፍና ክትትል እንዲሁም ደግሞ የህዝቡንም ትብብርና የበለጠ ተቋማቱን አውቆ መደገፍ የሚፈልጉ ክፍተቶች አሉ። ከዛ አንጻር ፓርላማው በእንደዚህ አይነት ሁኔታ ሚናዬ ምንድነው እንዴት ልደግፍ ብሎ በጥናት በሚያመጣቸው ውጤቶች ኢአይኤች ከተሰጠው ተልእኮ አንጻር ፓርላማው የበለጠ ህግን ከማውጣትም አልፎ ህጎች ተፈጻሚ በሚሆኑበት አግባብ የሀገሪቷን የማክሮ ኢኮኖሚ እድገት ተከትሎ ደጋፊ የሆኑ አዳዲስ ህጎችን ከማውጣት አንጻር ማነቆ የሆኑ አሰራሮችን ከመቅረፍና በዛም ላይ ፓርላማው ድጋፍ እየሰጠ አቅጣጫ እየሰጠባቸው ከማስተካከል አንጻር ይሄ ጥናት ትልቅ ድጋፍ እንደሚኖረው እምነት አለ። ዛሬ ያሉ የጥናቱን ውጤቶች አይተናል። አንዳንድ በጋራ የበለጠ የምናዳብራቸው የምናስተካክላቸው ኤሪያዎችም አሉ። እነሱ የበለጠ ተስተካክለው ተሰንዶ ሲወጣ አሁን ላለውም ፓርላማ ብቻም ሳይሆን ቀጣይ ለፓርላማ አሰራር እንዲሁም ደግሞ ለዚህ ለመንግስት የልማት ድርጅቶች ቋሚ ኮሚቴን ብቻ ሳይሆን አጠቃላይ ሌሎች ቋሚ ኮሚቴዎችም እነዚህ ትልልቅ ስትራቴጂክ ተቋማት ሊደገፉበት ሊመሩበት የሚገቡ አግባቦችን በደንብ ለይቶ የሚያወጣ ሰነድ አንድ የሀገር አቅም የሚፈጥር ሰነድ ሆኖ እንደሚወጣ ነው እምነታችን። ዶክተር ተጨማሪ የሚያደርጉት ለዝግብ በዛሬው ምክክር መድረክ ላይ የተገኙ ሀሳቦች ብዙ ናቸው። ስለዚህ ተሳታፊዎች የቋሚ ኮሚቴ አባላት ከኢትዮጵያን ኢንቨስትመንት ሆልዲንግ የተገኙ አሉ። የአጥኚ ቡድን በሙሉ ተገኝተዋል። እንደገና ደግሞ ከሌሎች ቋሚ ኮሚቴዎችም ሀሳብ ሰጥተዋልና የቀረበው ሀሳብ በጣም ጥሩ ሀሳቦች ቀርበዋል።
ከስር እየሰራን ቆይተን እነሱንም ግብዓት እያዳበርን መተን ይሄ ለዲስከሽን የቀረበ ሀሳብ ነውና ግብዓቶች በደንብ ተሰጥተዋል ማለት ነው። አንዱ የመንግስት ልማት ድርጅቶች ተልኳቸውን ከመወጣት አንጻር ላይ በተለይ ኢአይኤች የልማት ድርጅቶቹ ሳብሲዲሪስ የምንላቸውና የቋሚ ኮሚቴው እንዴት ነው የሚከታተላቸው? እንዴት ነው ግብዓት የሚሰጣቸው? በዚህ ላይ በ2016 የወጣው አዋጅ ከቨር ያደረጋቸው ነገሮች ምንድናቸው? እንደገና ደግሞ ከቨር ያልተደረጉ ነገሮች አሉ ወይ? እዛው ሳለ ደግሞ አሁን አብረን ተግባብተን የምንሰራቸው ጉዳዮች አሉና በልማት ድርጅቶችም በኢአይኤችም በቋሚ ኮሚቴም በኩል ለምንሰራቸው ስራዎች ምንም አይነት ተግዳሮት አሁን ባለበት ሁኔታ የለም። ይሄ ጥናት ግን የሚገኙ ሀሳቦችን ወይም ግኝቶችን አሰራር አድርጎ ማስቀመጥ አለበት። በመግባባት በመቀራረብ የምንሰራቸው ስራዎች ከዛ መቀራረብ ውስጥ ደግሞ አሰራር የሚሆኑ ጉዳዮች ምንድናቸው? ከምንም በላይ ደግሞ ኢአይኤች ይሄን ጥናት ቋሚ ኮሚቴው እንዲያጠና መጠናት የሚያሰብነው ምንድነው? ቋሚ ኮሚቴው መምራት ካለበት በእውቀትና በመረዳት ነው። ስለዚህ በሚጠናበት ጊዜ ወደ ውስጥ ገብቶ የመንግስት ልማት ድርጅቶች ምን ይመስላሉ፣ ምን ቁመና አላቸው፣ ምን ተግዳሮት አላቸው የሚለውን ነገር በደንብ የመለየት ጉዳይ ነው። እንግዲህ ከዚህ ቀደምም እዚሁ ቀርበን የ6 ወር አፈጻጸም ላይ እንደተናገር ነው የልማት ድርጅቶቹ ከአየር መንገድ እና ታች ደግሞ ቻሌንጅድ ወይም ተግዳሮት ውስጥ ያሉ ተቋማት አሉ። በዚህ ጥናት ውስጥ አየር መንገድ አልተካተተም። ለምን? ከፍ ባለ ፐርፎርማንስ ውስጥ ስላለ በአፍሪካም ደረጃ በዓለም አቀፍ ደረጃም በተወዳዳሪነት ደረጃ በሰርቪስ አፈጻጸም በተሻለ ደረጃ ነው ያለውና ከዛ መለስ ያሉትን ነው ለማጥናት የሞከርነው። እሱ እንደውም እንደ ሪፈረንስ በቀጣይ እሱ ጋር ያሉትን ቤስት ተሞክሮች መውሰድ የሚቻልበት አግባብ አሉና ስለዚህ ተናበን የምንሰራውን አግባብ አሰራር አድርጎ የማስቀመጥ ጉዳዮች ይኖራሉ። ብዙ ሴክተሮች ናቸው እዚህ ውስጥ ያሉት። የፋይናንስ ሴክተር አለ፣ የኢንዱስትሪ ሴክተር አለ፣ የሰርቪስ ሴክተር አለ፣ ወደ አግሪካልቸራል ውስጥ እንጌጅ አድርገው የሚሰሩ ተቋማት አሉና እነዚህ ተቋማት በሚተሳሰሩበት ጊዜ ሰፊ ኢንጌጅመንት ይፈልጋልና በምን መስፈርት ነው ፓርላማው ወጥ በሆነ መልኩ ሊገመግም የሚችል? በስብሰባ መድረኮች በሚመጡ አስተያየቶች፣ በሚቀርቡ ቅሬታዎች፣ በሚቀርቡ ሀሳቦች ብቻ ሳይሆን ስታንዳርድ አስቀምጠው ይሄን ደርሰውበታል ወይስ አልደረሱም፣ ካልደረሱ ተጠያቂነት በምን ልክ ነው የሚሉ እነሱ የተሰጣቸው ተልዕኮ አለ። ይሄን ስታንዳርድ አስቀምጠን ከዚህ ቀደም ፕላንና ኢኮኖሚ ልማት ሚኒስቴርም ስታንዳርዶች ያስፈልጋሉ። ፓርላማው ቋሚ ኮሚቴዎች ተቋማቶችን በሚገመግሙበት ጊዜ በምን ስታንዳርድ መገምገም አለባቸው የሚለውን ነገር ይሄም የፕላንና ኢኮኖሚ ልማትም ከመንግስት ልማት ድርጅቶች የሚሰራቸው ጉዳዮች አሉ። እዛ ላይ እኛም አሁን ከዚህ ጥናቱ ግኝት በኋላ ፕላንና ልማት ሚኒስቴር በጋራ በመነጋገር እነዚህ ነገሮች ምን ያህል እንደሚያስገዱ የአዲስ አበባ ዩኒቨርሲቲ ጨምረን አሰራር የሚበቁ ነገሮች ይኖራሉ። የመንግስት ልማት ድርጅቶች ቋሚ ኮሚቴ ይሄ ምክር ቤት ሲጀምር በፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ነበር። ግን ትልቅ ኃላፊነት ነው ያለው፣ ትልቅ ሀብት ነው ያለው፣ ትልቅ የሰው ኃይል ነው ያለው፣ ትልቅ የስራ እድል ነው የሚፈጥረውና ቁጥጥርና ክትትሉ በሚፈለገው ልክ ካለመሆኑ የተነሳ ምክር ቤቱ ይሄን በመረዳት ሲጀመር 11 ከነበሩ ቋሚ ኮሚቴዎች 13 ቋሚ ኮሚቴ እንዲሆን ያደረገው የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ራሱን ችሎ መውጣቱ ነው። ወጥቶም ስቲል አሁንም 41 የሚደርሱ ተቋማት ስላለ በየኳርተሩ ፊድባክ ለመስጠት የሚኖሩ ቻሌንጆች ይኖራል። ስለዚህ እሱን በምን መልኩ ነው የምንወጣው? እነዚህ ስታንዳርዶች በሚቀመጡበት ድረስ ቀደም ጥናቱ ላይ አብረን እንደሰማነው በሲስተም በቴክኖሎጂ መታገዝ በሚኖርበት ጊዜ ያን መስፈርቱን በትክክል ለመለየት እድል ስለሚሰጥ በጣም ጥሩ አጋጣሚ ነው የሚሆነውና አሁን በተሰጡ ግብዓቶች ላይ በመነሳት እንግዲህ ወደ መጨረሻው ዶክመንት የምናወጣበት ስቴክሆልደሮች ጋር ሌሎች ሀሳብ ሊሰጡ የሚችሉ የትምህርት ተቋማት ጋር ሰፊ ዲስከሽን እናደርግና ይሄን ወደ መጨረሻ ውጤት እናመጣለን። ከምንም በላይ ምክር ቤቱ በእውቀት ስራዎችን ለመስራት ጥናት አንዱ አካል እንደሆነ በአሰራርም የተቀመጠ ጉዳይ ነው። ይህን ተከትለን ደግሞ ጥሩ ጥናት ለማስጠናት ችለናል። አንጋፋው የመጀመሪያው ራስ ገዝ ዩኒቨርሲቲ እንደዚሁም ብዙ ስኮላርስ ውስጡ ስላሉበት በዚህ ጉዳይ ላይ የቲሙን ስብጥር ለመጥቀስ ጊዜ ቢያጥርም ግን በሁሉም ኤሪያ ላይ በፐብሊክ ተቋማት ላይ ያሉ፣ በህግ ላይ ያሉ፣ በኢኮኖሚክስ ላይ ያሉ ጉዳዮችን በደንብ ተንትነው አይተዋልና ይሄ በጣም ጥሩ አጋጣሚ ነው። ከምንም በላይ ደግሞ ዓለም አቀፍ ደረጃ ላይ በመንግስት ባለቤትነት የሚተዳደሩ ልማት ድርጅቶች ምን ፍሬሚንግ አላቸው የሚለውም ነገር ሪፈር ለማድረግ ሞክሯል። ስለዚህ እኛ ደግሞ ኮንቴክስቹዋላይዝ አድርገን ከሀገራችን ተጨባጭ ሁኔታ የሚጠቅመንን ነገር እንወስዳለን፣ ማዳበር የሚገባውን እናዳብራለን።
ያው በኢኮኖሚው ላይ ይሄን ያለ ነው። በአገር በቀል ኢኮኖሚ ሪፎርም አጀንዳ ስለሆነ አገር በቀል የሚሆኑ ሀሳቦች ኢንዲጂነስ ኖውሌጆችንም እዛ ውስጥ ጨምረን የዓለም አቀፍን ተሞክሮ አናሳ ግምት ሳንሰጠው እነሱ ውጤታማ የሆኑበትን ከኛ ሀገር ተጨባጭ ሁኔታ ጋር በደንብ አንላይን ማድረግ ይገባልና እሱ ላይ የተሰጠው ሀሳብ ጥሩ ነው፣ ግን እንደወረደ መውሰድ ሳይሆን እዛ ውስጥ ያለው ሀሳብ ከኛ ነባራዊ ሁኔታ ጋር በምን ልክ ይጣጣማል ብለው ፋርዘር ጥናቱ ላይ እንጌጅ እንዲያደርጉበት ለአጥኚው ቲም ተሰጥቷል። ከዚህም ባለፈ ደግሞ ሞር ቴክኒካል በሆነ ጉዳይ ቋሚ ኮሚቴው አጥኚውና ጉዳዩ የሚመለከተው ያችና ሳብሲደሪ ተቋማትም ጭምር በመሆን የበለጠ ዲስከሽን እናደርግና ዶክመንቱን እናዳብራለን ብዬ አስባለሁ። የምርምር ስራው ላይ ከባለድርሻ አካላት ጋር በምን ያክል ደረጃ መግባባት ፈጥራችሁ ወደ ስራ ገባችሁ? እንግዲህ የምርምሩ ስራ ሲካሄድ ከባለድርሻ አካላት ጋር መጀመሪያ ያገናኘ የዳታ ጉዳይ ነው። ስለዚህ አብዛኛው ዳታ የመጣው ከተቋማቱ ነው። ለምሳሌ የተቋማቱን አፈጻጸም በምናይበት ጊዜም ኤክስፖርት ካየሽ ምን ያክል ኤክስፖርት እንዳደረጉ ከነሱ ነው የምንወስደው ማለት ነው። የራሳቸው ዳታ ስላላቸው የፈጠሩትን ኢምፕሎይመንት ስንጠይቅ እዛ ጋር የራሳቸውን ዳታ ነው የጠየቅነው። ሌሎች ነገሮችንም በአብዛኛው ዳታው የመጣው ከራሳቸው ነው ማለት ነው። ይሄ የመጀመሪያ ግንኙነታችን ነው። ሁለተኛ ግንኙነታችን ደግሞ አሁን ጥናቱን ውጤት ጽፈን ስንጨርስ ስናቀርብ ሁሉም ባለድርሻ አካላት በሚጋበዙበት መድረክ ዛሬም የተጋበዙ አሉ፣ ቀጥሎ በሚኖረን ላይ ደግሞ ይጋበዛሉ እና እነሱ የሚጋበዙበት ላይ ነው የምናቀርበው። በዛ ሁኔታ ውስጥ ምናልባት እነሱ እኛ ካየነው በሌላ መንገድ የሚያዩት ነገር ካለ ወይም ደግሞ እኛ ሳናየው የቀረን ነገር ካለ ያው ግብአት እንዲሰጡ ነው እዛ ጋር የምታረው። ስለዚህ በመቶ መግባባት ላይ ነው ማለት ነው። እስካሁን ድረስ የተለየ የገጠመን ነገር የለም። እኛ ያየንበት ፋይንዲንግ እና ይሄ ፋይንዲንግ እኔ ላይ አይመለከትም የሚል አካል አላጋጠመንም። ምክንያቱም ዳታ አወሳሰዱም ራሱ ከሚመለከተው ክፍል ስለሆነ ማለት ነው። ስለዚህ የመጨረሻው ደግሞ አንድ ግብአት ከሁሉም ስለምናገኝ እዛ ላይ ደግሞ መግባባት ላይ እንደርሳለን ብለን ነው የምናስበው። ስለዚህ እስካሁን በተለይ ደግሞ ከክሊያንት ከምክር ቤቱና ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በዳታ ጉዳይ ብቻ ሳይሆን በየስቴጁ የደረስንበትን ዲብሪፊንግ ስናደርግ ነበረ። በየስቴፑ ሪፖርት ስናደርግ ነበር እና ሪፖርቱ ላይም ደግሞ ግብረ መልስ ሲሰጣ ስለነበረ እነሱን እያካተን እዚህ ጋር ስለደረስን በመግባባት ነው እስከዚህ ድረስ ይሄድ ነው። በመጨረሻም ወይዘሮ አስሚ ከአጠቃላይ ጥናቱ አንጻር ተጨማሪ ሀሳብ ካለዎት? ቅድም እንዳልኩት እንደዚህ አይነት ጥናቶች አንዳንዴ ተቋማት ሲመሩ ከተቋማት እይታ ውጪ የሆኑትን ጉዳዮችን ለይቶ ከማምጣት አንጻር ኢንተርናሽናል የሆኑ ኤክስፒሪየንሶችን ከማስተማር አንጻር ትልቅ ፋይዳ አላቸውና እንደዚህ አይነት ጥናቶች ተጠናክረው መቀጠል አለባቸው። ኢትዮጵያን ኢንቨስትመንት ሆልዲንግስም ፓርላማ የመንግስት የልማት ድርጅቶች ቋሚ ኮሚቴ እንደዚህ አይነት ጥናት ለማስጠናት መነሳቱን ሲያቅ በሙሉ ድጋፍ ነው የደገፈው። ያው ግዴታ ነው መደገፍ አለብን። በፋይናንስም በአስፈላጊውን መረጃ በማቅረብም ወደፊትም በራሱም እንደዚሁም ደግሞ ሌሎች ባለድርሻ አካላት የመደገፍ የመቆጣጠርና የተለየ እይታ ሊፈጥሩ የሚችሉ ጥናቶችን በሚያጠኑበት ሰዓት በጋራ መስራት አስፈላጊ ነው። ኢትዮጵያን ኢንቨስትመንት ሆልዲንግ ለዚህ ሁሌም ዝግጁ ነው። በተለያየ ጊዜ እኛ ጥናቶችን እናጠናለን። ከተሰጠን ተልእኮ አንጻር አዲስም እንደመሆናችን አሰራር ከማበጀት እና ደግሞ እነዚህን ተቋማት ከነበሩበት ባክሎግ ወደፊት ለማራመድ ሊጠቅሙ የሚችሉ ጥናቶችን በሀገር ውስጥም በተለያዩ ኢንተርናሽናል ተመሳሳይ ተቋማትም ያላቸው ልምድ ምንድን ነው የሚለውን ለማጥናት ሞክረናል። ግን ደግሞ የተሰማራንበት መስክ በጣም ኮምፒቲቲቭ በጣም ዳይናሚክ እና እያደገ የሚሄድ ከመሆኑ አንጻር አንድ አጥንተን የምንቀመጥና በዛ ብቻ ኦፕሬት የምናደርግበት አይደለም። በየጊዜው መጠናት አለበት። በየጊዜው አፈጻጸሙም አካሄዱ ኢቭን የተቋቋምንበት ሌጅስሌሽንም በየጊዜው እየታየ መሻሻል ይኖርበታል። ከዚህ አንጻር ያው ፓርላማውም ዛሬ የሚያያቸው ጉዳዮች አሉ። የበለጠ መሻሻል ያለባቸው ጉዳዮችን ዝም ብለሽ ተነስተሽ ስለሆነ ስላልሆነ ከማለት ባለፈ እንደዚህ አይነት ጥናቶችን በማጥናትና ዲፕ የሆነ አናሊሲስ በመስራት በዛ መደገፍ አለበት። ይሄ ተጠናክሮ መቀጠል አለበት። ለዛ ኢትዮጵያን ኢንቨስትመንት ሆልዲንግስ ሁሌ ዝግጁ ነው። በዚህ አጋጣሚ አዲስ አበባ ዩኒቨርሲቲም ጥናት አጥኚ ሙሉ ቡድንም ላመሰግን እወዳለሁ። በተመሳሳይ ያው የልማት ድርጅቶች አዲስ አበባ ላይ ብቻ አይደሉም ያሉት፣ በመላው ሀገሪቱ ነው ኦፕሬት እያደረጉ ያሉ። ስለዚህ
በያሉበት ኤሪያ ላይ ያሉ የጥናት ኢንስቲትዩሽኖች የትምህርት ተቋማት ይህንን ተልእኮ በራሳቸው ወስደው በተለያየ ጊዜ እነዚህ ግዙፍ የሀገር ሉዓላዊ ሀብት ይሆናሉ የሚባሉ ተቋማት ያሉበት ደረጃ ምንድነው ችግራቸውን ብቻም ሳይሆን መለየት ያለብን የተሻለ መሆን የሚችሉባቸው አማራጮች ምንድናቸው የሚሉት የአካዳሚክ ኢንስቲትዩሽንስ የሪሰርች ኢንስቲትዩሽንስ አንዱ ፒላር ሆኖ ባላቸው የኮሚኒቲ ኢንዱስትሪ ሊንኬጅ አንዱ ፕራዮሪቲ ሆኖ መደገፍ አለባቸው ብዬ አስባለሁ። ፓርላማ የወሰደውን ኢኒሺዬቲቭ እያንዳንዱ የትምህርት ተቋም የሪሰርች ተቋም ከዚህ በኋላ ብዙ ፋይንዲንጎችን ለሌጂስሌቲቭ ዩኒቱም ለመንግስትም እንዲሁም ደግሞ ለኢትዮጵያን ኢንቨስትመንት ሆልዲንግስ የሚመጡ ፋይንዲንጎችን ከነሱ እንጠብቃለን። በሚሰሩ ስራዎች ደግሞ መረጃዎችን ከማቅረብ አንጻር የልማት ድርጅቶች ለእንደዚህ አይነት ስራዎች ዝግጁ እንዲሆኑና በራቸው ክፍት እንዲሆን ከማድረግ አንጻር ደግሞ እኛም ሚናችን እንወጣለን ብዬ አስባለሁ። መልካም ወይዘሮ ያስመ በመጨረሻው ዶክተር ቀረ የሚሉትና ተጨማሪ የሚያደርጉት ሀሳብ ካለ እውቅና መስጠት ያለባቸው ነገሮች እውቅና መስጠት ስላለባቸው ስለ ምክር ቤቱ አንዳንድ ነገሮችን ማለት እፈልጋለሁ። ምክር ቤቱ በተለየ ሁኔታ ከተለያዩ አካላት ጋር አብሮ እየሰራ መሆኑን በጣም አፕሪሺየት መደረግ ያለበት ጉዳይ ነው። ለምሳሌ የፓርላሜንታሪ ሪሰርች ኔትወርክ የሚባል ኔትወርክ አለ። በየአመቱ አንድ ቀን አንድ ኮንፈረንስ ይኖራልና እዛ ኮንፈረንስ ላይ የጥናት ጽሁፎች ይቀርባሉ። እኔም አቅርቤበት አውቃለሁ። ይሄ ከማህበራትና ከሲቪል ድርጅቶች ጋር ይሰራል ማለት ነው። አሁን ደግሞ ከትምህርት ተቋማት ጋር አብሮ እየሰራ ነው። እኔ የምለው ከሳውን ከኔ ውጪ በሶስተኛ አካልም እስቲ ይታይ እስቲ ኤቪደንስ ቤዝድ ውሳኔ ነው የሚወስድ ብሎ የኛ ሪኮመንዴሽን ፈልጎ ነው እንግዲህ ወደኛ የመጣውና ይሄም እንግዲህ ትልቅ ተሞክሮና መቀጠል ያለበት ጉዳይ ነው። ስለዚህ ይሄን ሳይ አሁን ፓርላማው አደረጃጀቱንም ስታይ ፕሮፋይልም ስታይ ከፍ ብሏል። ይሄን የምንባል ድም ብዬ አይደለም። ቀደም ብሎ ፐብሊሽ የተደረጉ ምክር ቤቱ ጋር ያሉ የታዘምናቸው ያየናቸው ጽሁፎች አሉና ከማውቀው ተነስቼ ነው። ይሄ ኢምፕሩቭመንት በጣም ከፍ ያለ ነው። የዛሬ ጽሁፋችን ውስጥ አንደኛው አጀንዳ ምክር ቤቱ ራሱ የክሪቲክና ቁጥጥር ካፓሲቲ ምን ይመስላል የሚለው ካፓሲቲ ማለት እንግዲህ በሰው ኃይል፣ በቴክኖሎጂ፣ በበጀት የምታይ ጉዳይ ነውና ይሄንንም ስናይ ድሮ ከምናውቀው ከፍ ብሎ ነው ያገኘነው። ይሄንንም ሪኮግናይዝ ማድረግ አለብንና ወደፊትም ዞሮ ሁሉም የሚሰራው ሚዲያውም የሚሰራው ምክር ቤት የሚሰራው ትምህርት ተቋማት የሚሰሩት ኢቭን የግል ድርጅቶች የሚሰሩት እንግዲህ እንደ አንድ ሀገር አንድ ዓላማ ነውና በዚህ አይነት አንድ ዓላማ ሲሆን አብሮ መስራት አንዱ አስተዋጽኦ ማድረግ የሚችለውን ሌላው ራሱን አስተዋጽኦ ማድረግ ስለሚችል ትኩረት ሰጥቶ ይሄንን ኢኒሺዬቲቭ በማድረጉ እንደው ሊመሰገን ይገባል። ምክር ቤት ውስጥ ደግሞ ያሉት ያው ሰዎች ናቸው። ይሄንን ኢኒሺዬሽን የወሰዱት ዶክተር ስለሺን ጭምር ፕሮፌሰር መሐመድ አሁን አቶ መለስ ነው ያለው ኃላፊዎች የዚህ የቋሚ ኮሚቴ ኃላፊዎችን በጣም ማመስገን ይፈልጋለሁ። ምክንያቱም ይሄን አክል ሳይለፉ መኖር ይቻላል። ነገር ግን ለሀገር ኮንትሪቢዩት ለማድረግ ፈርዘር እንሂድ ብዙ ስቴፕ እንሂድ ከሚለውና አብሮ መስራት ውጤታማ እንደሆነ ኢትዮጵያ ኢንቨስትመንት ሆልዲንግ የራሱን አስተዋጽኦ አድርጓልና እሱንም መመስገን አለበት። ዶክተር ተጨማሪ የሚያደርጉት ለዝግብ ስድስተኛው ዙር ምክር ቤት ብዙ ጊዜ እንደምነሳው ምክር ቤቱ በጣም ብዙ ስራዎችን ሀገር እንድትሻገር እየሰራ ያለ ምክር ቤት ነው። አንዱ ከምነሳ ሀሳብ የዚህ ምክር ቤት አባላት ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች እና ደግሞ በስራ ልምዳቸው ብዙ የተፈተኑ ፕሮፌሽናልስ በፓርላማ ውስጥ አለ የሚለው ሀሳብ ምርምር ላይ ትልቅ ድጋፍ የሚያደርግ አቅም ነው የሚፈጥረው ማለት ነው። ስለዚህ ይሄ አቅም ደግሞ ምርምር ሰርተው ለሚቀጥለው ምክር ቤት አስፈጻሚው እንደገና ለህግ አውጪው በሚቀጥሉ ጊዜያት ግብዓት እንዲሆን በምርምር መሰረት ያደረገ ሰነድ ያስፈልገናል የሚለውን ነገር በዚህ ልክ ምክር ቤቱ ካለ ደግሞ ምን ፕሮዲዩስ ያደረገ ተብሎ ለሚጠየቀው ነገር አንድ መጠነኛ ብትሆን መልስ ይሆናል የሚል ሀሳብ አለኝና ስለዚህ በእኛ ቋሚ ኮሚቴ ውስጥ ያሉት ዶክተሮች፣ ኢንጂነሮች በኢንዱስትሪው በግብርና ውስጥ እንጌጅ ያደረጉ አሁንም ቋሚ ኮሚቴውን እየደገፉ ያሉ ሌሎች ፕሮፌሽናልስ ዩኒቨርሲቲ ሪሰርቸርስ ዩኒቨርሲቲ አስተማሪዎች የነበሩና በየተቋማቱ ከፍተኛ ኤንጌጅመንት ያላቸው አባላት ስላሉ ስድስተኛው ዙር ቆይታው አባላቱ በዚህ ልክ ከሆነ ምን ሰርተው ነበር ለሚልን መልስ የሚሰጥ ነገር ነው የሚለው ማንሳት ፈልጋለሁ። መልካም እንግዶቼ ጊዜያችሁን ሰውታችሁ ሰፊ ማብራሪያ ስለሰጣችሁን እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ልዩ ፕሮግራም ይህንን ይመስል ነበር። ውይይቱን ስመራላችሁ የነበርኩ እኔ ሳራ ዮሐንስ ከመላው ስቱዲዮ ባለሙያዎች ጋር ነበር። ከቀሪ የኢቲቪ ፓርላማ ፕሮግራሞች ጋር ሰላም።